ባወራው ብዘምር አያልቅ ችሎኛል በቤቱ ትዕግስቱ እጅግ ሰፊ ነው አይሰለችም ይሸከማል መልካም የበጎች እረኛ እንዳንተ ከየት ይገኛል ከእናቴም ከአባቴ የሚበልጥ የሚጠጋጋኝ ዘመኔ ኢየሱስ ነው መከታ ለኔ አፍቃሪ የልብ ወዳጄ። ዳዊት በተረሳ ጊዜ እናትና አባቴ ትተውኛል አንተ ግን አለ። ሃሌሉያ። ታውቃላችሁ እዛ በግረኛ በነበረ ጊዜ በአባቱ እኮ ተረስቶ ነበር አይደል? እግዚአብሔር ፈልጎት መልእክተኛ ለቤት ድረስ ሲልክ በአባቱ ግን ተረስቶ ነበር። ረስቶታል። በቃ ያሉትን ፊት ለፊት ያሉትን ነው ያስታወሰው። በዛ የነበረውን ግን ረስቶታል። እግዚአብሔር ግን ፈልጎት በዛ ተገኝቷል። ሃሌሉያ። በጌታ በኢየሱስም እግዚአብሔር ፈልጎን ይምጣ። አሜን። በቃ እኛ ሰዎች በረሱን ሰዓት ባላስታወሱን ሰዓት በቤታችን የሚገኝ እግዚአብሔር የት እንዳለን የሚያውቅ እግዚአብሔር ለበጎ ነገር ለመልካም ነገር ሃሌሉያ የሚፈልገን እግዚአብሔር አለ። ሃሌሉያ። እንደዛ ነው የሆነለት ለዳዊት። እግዚአብሔር ለንግስና ፈልጎት ሳሙኤልን በቤቱ ላከ። አባቱ ግን ረሳው። መጨረሻ ላይ ነው ትዝ ያለው። ስለዚህ እናትና አባቱ ረስተውኛል፣ አንተ ግን ተቀበልከኝ አለ። ሃሌሉያ። አንተ ግን ተቀበልከኝ። የሚቀበል ጌታ አለ። የሚቀበል ጌታ አለ። ትውልድ ሰው ቢረሳ የወለደ አጠገባችን ያለው ወዳጅ ያለው እንኳን ቢረሳ የሚቀበል ጌታ አለ። ሃሌሉያ። የሚያስታውስ ጌታ አለ። ሃሌሉያ። በዚህ ቃል ዛሬ ልባችንን እናበረታለን። የሚቆም አይደለም። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት የሚቀጥል እስከ ትውልድ ድረስ የሚቀጥል ነው። ሃሌሉያ። በዚህ ምሕረት ታስበናል። በእግዚአብሔር ምሕረት ታስበናል። በእግዚአብሔር ቸርነት ታስበናል። በእግዚአብሔር በጎነት ታስበናል። ሃሌሉያ። እግዚአብሔር እናመሰግናለን። በማለዳ እየበዛው ስላለ ምሕረት፣ እየበዛው ስላለ በጎነት፣ እየበዛው ስላለ ቸርነት ለኔና ለእህቶቼ ለኔና ለወንድሞቼ እግዚአብሔር ስላበዛው ምሕረት እግዚአብሔር ቃል እንደሚል የነቃነው እንኳን አንተ ደግፈህን ነው። ዛሬን ያየነው እንኳን አንተ ደግፈህን ነው። እስትንፋስ ያገኘነው እንኳን አንተ ደግፈህን ነው። እግዚአብሔር ሆይ ይህ ስለሆነልን ለእህቶቼ ይህ ስለሆነላቸው ለወንድሞቼ ይህ ስለሆነላቸው እግዚአብሔር አባት ሆይ ለዘመዶቻቸው ለወንድሞቻቸው ለልጆቻቸው ለትዳር አጋሮቻቸው ይህ ስለሆነላቸው መልካሚቱ እጅ ከኛ ጋር ስላለ እየረዳህን ስላለ እያገዝከን ስላለ ዛሬ ምሕረትን እናስባለን እናደንቃለን። ስለበዛልን ምሕረት ምስጋናን በፊት እንሰዋለን። አምልኮን በፊት እንሰዋለን። አክብሮትን በፊት እንሰዋለን። እግዚአብሔር እናመሰግናለን፣ እናመሰግናለን፣ እናመሰግናለን። በብዙ ተደግፈናል፣ በብዙ ተረተናል፣ በብዙ ታግዘናል። ሰው አንተ ካረታው መንቃት አይችልም። ሰው አንተ ካላገዝከው መበርታት አይችልም። ሰው አንተ ካረዳው እግዚአብሔር ሆይ ይህችን አንዲቷን ቃል እንኳን ማውጣት መተንፈስ መዘመር አይችልም። እግዚአብሔር አንተ ግን ስለረዳህን እንደዚህ መሰባሰብ በህብረት መካከል መገናኘት አንድ መሆን ስምህን ማውራት ስላንተ መናገር መዘመር ሆኖልናል። ይህ ከአንተ ዘንድ ሆኖልናል።
ስለበዛልን በጎነት እናመሰግናለን። ለእህቶቼም ለወንድሞቼም ስለበዛላቸው በጎነት እናመሰግናለን። አሁንም ምህረት አይለየን፣ አሁንም ምህረት አይለየን። ምህረት ከህይወት ይሻላል እንደሚል ቃል በጌታ በኢየሱስም በምህረት መውጣት ይሁንልን፣ በምህረት መግባት ይሁንልን፣ በምህረት ስራን ማከናወን ይሁንልን፣ በምህረት ማድረግ የሚገባንን ነገር ማድረግ ይሁንልን። በጌታ በኢየሱስም ያንተ ምህረት በቤታችን ይላቅ፣ በወላጆቻችን መሃል ይላቅ፣ በአባት በእናቶቻችን መሃል ይላቅ። እግዚአብሔር በልጆቻችን በትዳራችን በአገልግሎታችን በስራችን መሃል ይላቅ። ምህረት ይግነንልን፣ ምህረት ይግነንልን። ካገነንክልን ምህረት የተነሳ ሰዎች እኛን ሲያዩ አንተን ያምልኩ፣ አንተን ያክብሩ፣ አንተን ያድንቁ። እግዚአብሔር ሆይ ሃሌሉያ! አንተን ያክብሩ፣ አንተን ያድንቁ፣ አንተን ያንግሱ። እግዚአብሔር ሆይ የእግዚአብሔር ምህረት የገነነላቸው ሰዎች ይባል በኢየሱስ ስም። የእግዚአብሔር በጎነት የገነነላቸው፣ የእግዚአብሔር ምህረት፣ የእግዚአብሔር ደግነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ፣ የእግዚአብሔር ርኅራኄ የገነነላቸው ሰዎች ተብሎ ሰዎች እንኳን እኛን ሲያዩ አንተን ለማመስገን አንደበታቸው ይከፈቱ፣ አንተን ለማድነቅ አንደበታቸውን ይክፈቱ። እግዚአብሔር ወደ አንተ ለማየት እግዚአብሔር በኢየሱስም ሰዎች ይቃጣቸው። እግዚአብሔር እኛ ቤት ከሰራው መልካምነት የተነሳ ትውልዳችን ላይ፣ ዘመናችን ላይ፣ ህይወታችን ላይ፣ ትዳራችን ላይ፣ አገልግሎታችን ላይ እግዚአብሔር ቤተሰቦቻችን ላይ ከሰራው መልካም የተነሳ መልካም ነገር የተነሳ ሰዎች እግዚአብሔር ሆይ አንተን እንዲያዩ፣ ሰዎች አንተን እንዲመለከቱ፣ ሰዎች ወደ አንተ ሐሳባቸውን እንዲያነሱ፣ ልባቸውን ወደ አንተ እንዲያቀኑ፣ አይምሯቸውን፣ አስተሳሰባቸውን፣ እይታቸውን ወደ አንተ እንዲያደርጉ እንድታደርግልን በጌታ በኢየሱስ ስም እንለምንሃለን። መልካሚቱ እጅ በኢየሱስ ስም አሁንም ትምራን፣ አሁንም ታግዘን፣ አሁንም ታበርታን። እግዚአብሔር ሆይ ያላንተ ይህንን ዓለም መቀጠል አንችልም፣ ይህንን ጉዞ መራመድ አንችልም። እግዚአብሔር አንተን እየመሰልን፣ አንተን እያሳየን፣ አንተን እየገለጥን መሄድ የምንችለው እግዚአብሔር ሆይ ያንተ በጎነት፣ ያንተ መልካምነት፣ ያንተ ፈቃድ፣ ያንተ ምህረት በእኛ ላይ ሲበዛ ነውና መንፈስ ቅዱስ ታግዘን ዘንድ እንለምናለን፣ ታበረታን ዘንድ እንለምናለን። ዓለማችንን እንድትመለከት፣ ምድራችንን እንድትመለከት በጌታ በኢየሱስ ስም ያንተ በጎነት፣ ያንተ መልካምነት እግዚአብሔር ሆይ ምድራችንን፣ ዓለማትን እንዲቆጣጠር እግዚአብሔር ሆይ የተጨነቁት በኢየሱስ ስም እግዚአብሔር ሆይ ከጭንቀታቸው እንዲገላገሉ፣ ያዘኑት እንዲጽናኑ፣ የዘላለም አምላክ እግዚአብሔር የመፍትሄ ሁሉ ምንጭ አንተ ነህና ወደ አንተ እንጮሃለን። መልካሚቱ እጅ አሁንም ታግዘን፣ ታበርታን፣ ታቁመን፣ ትደግፈን፣ ትምራን፣ ወደ ፈቃድ ትምራን፣ ወደ ምክር ትምራን፣ ወደ ሐሳብ ትምራን። ያልተገባውን ትተን ወደ አንተ ለማየት በኢየሱስ ስም ትምራን። መንፈስ ቅዱስ ትመራን ዘንድ ሁለንተናችን ለአንተ አደራ አሳልፌ እሰጣለሁ። በዚህ ያለነውን ሁሉ በኢየሱስ ስም ተቆጣጠር። እንወድሃለን፣ እንገዛለን። ዘመናችንን ሰጠን በኢየሱስ ስም አሜን። ተባረክ። ወዳችኋለሁ። ተባረክ። ጌታ ኢየሱስ ባርክሽ። ጊዜ ጌታ ይመስገን። እንዲህ ብላችሁ ቃሉን ያዙ። አሁን የምናገር ነው። ሰላምታ የምታቀርቡ ሰዎች ቶሎ አቅርቦ ብያችኋለሁ። አቅርቦ ካላችሁ መቀጠሪያ ነው። አርዕስቱን ለማንኛውም እንዲህ ብላችኋል። በቃሉ ስለ መጽናት ልናገር ነው። በቃሉ መጽናት። ታች ያላችሁንም ሰላም ብያለሁ። ያደጋግመን ሰላም ስለምንለው ጥቅሱን ራዕይ 3:7-8 ያለውን ያዙ፣ አንብቡ። በዛ መልክ እንጫወታለን። የዚህ ክፍል ሀሳቦች ያው በዛ ክፍል ላይ ጌታ ለፊላዴልፊያ ቤተክርስቲያን የሚናገረውን ነው የምናየው። ለፊላዴልፊያ ቤተክርስቲያን ጌታ የተናገረው ሐሳብ ነው። ይህ መልእክት በዚህ መጽሐፍ ላይ ከተጠቀሱት አብያተ ክርስቲያናት ከሰባቱ አብያተ ክርስቲያናት አንዱ ቤተክርስቲያን ናት። እቺ ቤተክርስቲያን ለዚህ ቤተክርስቲያን ጌታ ሲናገር ኃይል ትንሽ ቢሆንም ቃልን ጠብቀሃል፣ ስምንም አልካድህም ብሎ ስል ነው የምታዩት። አልካድክም ብሏል።
ምንን ጠብቃል? ምንም ታናሽ ብትሆን፣ ምንም አቅባቢስ ብትሆን፣ ምንም ደጋፊ አጨብጫቢ የሆነ የሚያሞግስ ምንም ባይኖር፣ ታናሽ ብትሆን፣ የተናክ ብትሆን ይለዋል። ምንን ጠብቃል? ቃልን ጠብቃል፣ ስምን አልካድክምና ይለዋል። ስለዚህ ይሄ ለዚህ ሰው ይህን ብሎ ዝም አይልም እግዚአብሔር። ከዛ በኋላ ስለሚሆነው ነገር ስናገር ታያላችሁ። ዛሬ እህቶቼ፣ ወንድሞቼ ምንም ሁኑ ምንም፣ በምንም ውስጥ ለፉ፣ በምንም ውስጥ ቆሙ፣ በምንም ውስጥ ኑሩ፣ ምን ያህል ቃሉን እንጠብቃለን፣ ምን ያህል ተስፋ አድርገን ከሱ ጋር ቆመናል። በዚህ ዘመን ላይ የሚያንገዳግደን ብዙ ነገር አለ። በምንሄድባቸው መንገዶች፣ በምንኖረው ኑሮ፣ በምንንቀሳቀሰው እንቅስቃሴ እንደዚህ ቤተክርስቲያን ታናሽ ሆናችሁ ይሆናል። ነገር ግን በጌታ ፊት ምን ያህል ጽኑዓን ናችሁ? ቃሉን እንዴት ትጠብቃላችሁ? በስሙ ምን ያህል ታምናችኋል? ተደግፋችኋል? የሆነ መዝሙር አለ፣ ስሙ የጸና ግንብ ነው የሚል መዝሙር ነበረ ድሮ። አሁን አይዘመርም። የዘንድሮ ዘማራን እንደዛ አመጡልኝም ብዬ ተስፋ አደርጋለሁ። የጸና ስሜ የጸና ግንብ ነው፣ ጻድቅም ሮጦ ምናምን አረ መጠለያ ነው። አልካድክም። ይሄ ቤተክርስቲያን በብዙ ውስጥ ከሰባቱ ቤተክርስቲያናት ውስጥ ምናልባት ሞገስ በማጣት በብዙ ነገር በሰው ቁጥር ቢሆን በምናምን ይሁን አናውቅም፣ ግን ታናሽ ነች፣ የተናቀች ናት። ታናሽነት ይገባቸዋል። የዚህ ክፍል ንግግሩ ነው የምነግራችሁ። ዛሬ በብዙ መልክ ታናሽ ልትሆኑ ትችላላችሁ፣ ግን ቃሉን ምን ያህል ትጠብቃላችሁ? ይጠብቃል። ይህንን ነው እያለ ያለው። ስለዚህ ይሄ ክፍል ታላቅ የሆነውን አስተማሪ የሆነ መልእክት ያዘላ ክፍል ነው። ብዙ ጊዜ ምናልባት ትኩረት ሰጥተን እናየው ይሁን፣ በትኩረት እንመለከተው ይሁን፣ በትኩረት እዚህ ሐሳብ ላይ ራሳችንን ሰርተን ይሁን ተመልክተን እናውቅ ይሁን አላውቅም። እግዚአብሔር የሚፈልገው ማንን ነው ካላችሁ፣ በቃሉ የሚጸናውን ሰው ነው። ማን አልኳችሁ? እስቲ እንዲህ ብላችሁ እግዚአብሔር የሚፈልገው በቃሉ የሚጸና ሰው ነው በሉና ጻፉ። መልእክት ነው፣ ንገሩኝ። ለኔም ለእናንተም የሚያነብ ሰው ያንብብ። እግዚአብሔር የሚፈልገው ማንን ነው ካላችሁ፣ በዚህ ዘመን በቃሉ የጸናውን ሰው። ምን ያህል በቃሉ ጸንተናል? ይኸው ክችች አድርጋችሁና ይሄ ቃል እኮ ድርቅ ያደርጋል። ለሆነ ነገር ገገማ ናችሁ። በቃ የናስ ደጅ ነው የምትሆኑ። ቢቆርጡ ናስ ብረትን ከናስ ብረት በቀር ሌላ ብረት ቢደረድሩ የፈለገው ስለታለ ብረት የምታመጡ አይቆርጠው። ማንን? ናስን። ናስ በናስ ነው የሚቆረጠው። ናስ ነው የምትሆኑት። ከእናንተ ጋር የሚግባባው፣ ከእናንተ ጋር የሚስማማው፣ ከእናንተ ጋር የሚቆመው ከቃሉ ጋር የሆነ ሰው ነው። እናንተ በቃል ስጠኑ በቃል የጸና ሰው ነው ከእናንተ ጋር ተግባብቶ መኖር የሚችል። አለ አትግባቡም፣ አግባባችሁ። አንዳንዴ የእግዚአብሔርን ቃል ማወቅ እኮ አግባባም። በቃ አትስማሙ፣ ከሁሉ ጋር ትጋጫላችሁ፣ ትለያላችሁ። በቃ እንደውም መልሰው እናንተ ታናሽ ያደርጓቸዋል፣ ምንም የማታውቁ ያደርጓቸዋል። ፊላዴልፊያ እንደዛ ነው የሆነችው። ይህንን እውነት፣ ይህንን ጸጋ፣ ይህንን እውቀት፣ ይህንን አቅም፣ ቃሉን ማወቅ፣ በቃሉ መጽናትን እግዚአብሔር ይብዛልን አይደል? እግዚአብሔር እንዲያበዛ አንተ ትጋ፣ ይህን ቃል ልትኖርበት መትጋት ይሁንልን። ስለዚህ በቃሉ መጽናት ቃሉን መጠበቅ ነው። በመጀመሪያ በቃሉ መጽናት ስንል ቃሉን ምን ማድረግ ነው? መጠበቅ ነው። እውነቱ ላይ በተረደነው ላይ መንፈስ ቅዱስ ባስረደን ልክ በዛ በተረደነው ነገር ላይ ጸንቶ
ክችች ማለት ሃሌሉያ። ክችች ያርጋችሁ የአባቴ አምላክ በዚህ እውነት ቃል በተገለጠውና መንፈስ ቅዱስ ባበረላችሁ እውነት ላይ ክችች ድርቅ ከሚሉ ውስጥ ያርጋችሁ። እኔ ነኝ ያልኳችሁ፣ እኔ እየባረኩ ነው፣ እርግማን አይደለም። አይሻልም? ክችች ያርጋችሁ። ሰው ለዓለምና ለክፋት እንኳን ክችች የለም እንደ ወዳጅ ለማይሆን ነገር ክችች ይላል። ክችች አርገን እሺ። በዚህ መንፈስ ቅዱስ አለን ባነበብን ጊዜ በተገለጠው እውነት ላይ ጸንቶ መቆም፣ ጸንቶ መኖር፣ ጸንቶ መለማመድ፣ ጸንቶ እምቢ ብሎ መኖር። ክችቻሉ እነ ዳንኤል አልተዋረዱም። ክችቻሉ እነዚህ እነ ፊልጵስዩስ ቤተክርስቲያን ጸነች ስለሆነች ዋው እግዚአብሔር መጣላት፣ ድምፅ መጣላት፣ ሚረዳ ድምፅ መጣ። ጸንተሃልና አይደል ምለው ጸንተሃልና። የፊልጵስዩስ ቤተክርስቲያን ትልቅ ኃይል አልነበራትም፣ ትልቅ ጉልበት አልነበራትም። በብዙ መልክ አቅመ ቢስ ናት። ነገር ግን አንድ ነገር ነበራት፣ ቃሉን ትጠብቃለች። የሷ ደሞዟ፣ የሷ ወርቋ፣ የሷ ንብረቷ፣ የሷ ኳሊቷ ቃሉን መጠበቅ ነው። ቃሉ ላይ ክችች ነው። ዘራፍ ነው የምትለው። እነ ዳንኤልና ያቱ ክችች አሉ። ክችች ኧረ ጉድጓድ ውስጥ ትጣላለህ። ክችች የፈለግከውን በለው እንጂ አለ። ጉድጓድ ውስጥ አሉት እኮ ጸልም ብሎ ያ የለመነው እግዚአብሔር አብሮ ገባና ቀደመውና የአንበሳን መንጋጋ ዘገለት። ክችች እንኳን አንበሳ ያ የተራበው አፉን የከፈተ አንበሳ አፉን ገፍቶ ቀረ፣ አላየውም። አይኖቹ ደበዘዙ። ዳንኤል አይታያቸውም፣ እንዳይበሉ አይሸታቸውም። ሽታ ጠረኑን ከለከለው እግዚአብሔር። አይናቸው ፊት እንዳይታይ አብሮ ነው ያለ፣ ግን እንዳይታይ ያደረገው የኔ አባት ወዳጄ። በቃሉ የጸና ሰው በክፉ ነገር በክፉ ዘመን ውስጥ ተሰውሮ ይሻገራል። ተሰውሮ እልፍላል። ተሰውሮ ማለፍ ይችላል። አለ እኮ አጠገባቸው ብዙዎች ከተገቡ ጥርቅ እያሉ እሱ ግን ይኖራል። ሃሌሉያ። አሸናፊ ሆኖ ብዙዎች በወደቁበት ዘመን ላይ እሱ ግን ቆሞ ከተች። ስለዚህ በቃሉ መጽናት ይሁንልን። ምን አይል እየጸናን ነው ዘንድሮ። ቃሉን ጠበቀች፣ ቃሉን አለቀ፣ ቃሉን ጸንታለች። ማን? የፊልጵስዩስ ቤተክርስቲያን። እኔና እናንተ እንደነ ዛሬ የቱ ጋር ነው? ቃሉን መጠበቅ ማለት ቃሉን መስማት፣ ቃሉን መታመን፣ መደገፍ፣ ዋው ከጌታ ነው ብሎ ከደጅ መያዝ፣ ኖ ብሎ ከሱ ጋር መጽናት፣ ቃሉን ከዛስ መተግበር ነው። መፈጸም ፈጸመ አይደል አለ ኢየሱስ። ሊፈጽም መጣው አላቸው። ሕግን ልፈጽም መጣው ብሏቸው ነገራቸው። ሕግን እንዴት ትጥሳለህ? ሕግ እኮ ነው። እኔ ሕግን ልፈጽም እንጂ መጣው ልሽር አልመጣውም አላቸው። እኛ ደግሞ ያንን የአስርቱን ትእዛዝ ነው ብለን ከቸች ብለን እሱ ነው እያለን ልናመለክት እንሞክራለን። አይደለም ሊኖር መጣው። በቃ ሰው የሆንኩት እኮ የሰውን ኑሮ ልኖር ነው። እንደናንተ ልኖር ነው። ከናንተ ውጪ ሊሆን አይደለም። ቤተሰብ ያዘኛል እታዘዛለሁ። ሰፈር ያዘኛል እታዘዛለሁ። ሂድ ውጣ ግብ ትባል እወጣለሁ እገባለሁ። አድርግ የተባልኩትን አደርጋለሁ። ሕግን እፈጽማለሁ። ስለዚህ እዚህ ጋር ደግሞ የተራበ ይብላ ይላል። ስለ ራባቸው ቀድሶ መብላት ወንጀል አይደለም። በቃ ብዙ ወጪ እያወጣ ሰው በእውርነት ከምኖር አይኑን ምን ይሆናል? በቃ በጭቃ የሚሆን ትፍ ብዬ ብነጥም ችግር አለው? ይህ ምንም ችግር የለውም እኮ። ሰውየው ዲኖ ማት አይደለም የምትፈልጉ። በቃ እኔ ዲኖ እንዲኖር አድርጌ ያለው ምን ችግር? ሐኪም አይደለሁም ወይ? አሁን ሐኪም ነኝ እኮ ስሜን አላወቃችሁም አይነት ነው። በቃ ይሄ የተሰጠኝ ነው። ምድር ላይ በዚህ ስጋ እንድሰራ ተልኬ ያለው ላድርግ እንጂ ልፈጽም እንጂ አላቸው። ወዳጄ ቃሉን እንፈጽም፣ እንኖርበት፣ እንተግብር እያለን ይህንን ካደረገን እውነት እላቸዋለሁ
በእግዚአብሔር ፊት ሞገስ ይኖረናል፣ ክብር ይኖረናል። እግዚአብሔር የሚፈልገው በዚህ ዘመን እንዲህ አይነቱን ሰው ነው። እንዴት ነሽ? ደህና ናችሁ አላችሁ? እንዴት ተብሎ ነው? ቃሉን ሰምተው የሚያደርጉ ብፁዓን ናቸው የሚል ቃል ታውቃላችሁ አይደል? ሉቃስ ወንጌል ላይ ቃሉን ሰምተው የሚያደርጉ ምኖች ናቸው? የተባረኩ ናቸው። ብፁዓን ናቸው የሚለው የተባረኩ ናቸው። ወዳጄ የተባረክ መሆን ትፈልጋለህ? ተባርካል እንድትባል ትፈልጋለህ? ስለዚህ ቃሉ ላይ ምኑን ጽና። ቃሉን ሰምተው የሚያደርግ ጽናት ማለት ማድረግ ነው፣ መተግበር ነው፣ መኖር ነው፣ መዋኘት ነው። ስትበል ቃሉ ነው። ሃሌሉያ። አትብላ ካላት በላ፣ ውጣ ካላት ትወጣለህ። ቃሉን ያደረገውን ጳውሎስን ታውቃላችሁ አይደል? በቃ ወገብ የሚፈቱ መገለጥ ያላቸው መጡ። አንተ መንገድ ላይ ችግር ሊያጋጥም ነው እንዳትወጣ። አይ በቃ ይበቃችኋል፣ እኔም አውቄያለሁ፣ ሰምቻለሁ። አዎ ችግር አለ፣ ግን ቃሉን ሂድ ብሎኛል፣ እሄዳለሁ፣ እፈጽመዋለሁ። አዎ ፈተና እንዳለ አውቃል። አዎ መርከብ እንደምሰበር አውቃል። አዎ በቃ አታለቃቅሱ፣ አታስለቅሱኝ፣ ተስፋ አታስቆርጡኝ። እኔ ሰምቻለሁ፣ እሄዳለሁ። የመጣ ነገር ይምጣ፣ እሄዳለሁ። ዝም በሏል። ወጣ እንዳሉም መርከቡ ፍርክክስ ወጣ። ከዛ በስባሬ አንዳቸውም አልጠፉም ይላል። ተሻገሩ። ወዳጄ በቃሉ ምን አይል ታምናላል፣ ጸንተናል። እንዲህ አይነቱን የተባረከ ነው ይለናል። መባረክ ብሩክነት መባል ትፈልግ። ማርያም እኮ ቃሉን ፈጽማ ነው እኮ የተባረክሽ ብጽዕት ትባላለሽ የተባለችው። ብጽዕናን ያገኘችው ቃሉን ሰምታ መፈጸሟ ነው፣ መታዘዟ፣ ማድረጓ፣ መተግበሯ። አይሁድ ወግሮ ይገለኛል አላለችም። እሺ ያልከው ይሁን አለች። ልታረግዝ ነው እኮ እናንተ። እንኳን ወንድ ሳታውቅ አርግዛው ከወንድ ጋር ሳታገባ ብትሆን የሚቀጠቅጥ ብሔረሰብ ውስጥ ቁጭ ብላ ሆነ። ለዚህ የተባረከች ተብላለች። ስለዚህ ነው ሉቃስ ወንጌል ምዕራፍ 11:8 ላይ የሚለው ይሄንን ነው። ቃሉን ሰምተው የሚያደርጉ ብፁዓን ናቸው ይላል። ሁለተኛ በቃሉ መጽናት ስሙን አለመካድ ነው። በቃሉ መጽናት የእግዚአብሔርን ሐሳብ ማድረግ፣ በቃሉ ጸንቶ መኖር። ያ ምን ማለት ነው? ምን ማለት ነው? አለመካድ ነው። አሁን ብዙዎች ስሙን ክደዋል። ስሙን ያውቃሉ እንጂ አያምኑት። ስሙን ጠርተህ እጅ ብታነሳ በሰነዘርከው ልክ ስራ ይሰራል። ስሙን ጠርተህ እግርን ብታረግ እንደ ኳስ ብትጠልስ መንፈስ ነው እኮ የጠራው ስም እንጂ እግር አይደለም። እግር በተዘረጋ አቅጣጫ ላይ የሚመታ ይመታል። አንተ በቃ ስሙን ጠርተህ አፍን ከፍተህ የሆነ ነገር ብትናገር ይሆናል ወዳጄ። ይሆናል። ምድረ በዳ ይለመልማል። ለምን ብትል ስሙን ጠርተህ ነው፣ በቃሉ ታምነ። ስለዚህ ሳናምን ነው ኢየሱስ ስም ስለምንል ስሙ የለም፣ ስራ የለም። መጀመሪያ ጽና። ስሙን አምናለሁ፣ ስሙን አምናለሁ። ስሙን አልካድክም። ሂደህ 10 ጊዜ ብትጠራ አይሰራብህም። አንተ ስሙን ጠርተን እኮ ማይሆን ነገር አልነበረም። በጣም ነው የሚወደው ስሙን። በጣም ቆጥቤ ነው የሚጠራ። ዝም ብዬ አልጠራም ስሙን። እናንተ የሚጠራበት ቦታ ላይ ይቼ እጠራለሁ። አቤት ሲሰራ! ሃሌሉያ! ሻካና ማስ በቃ አልኳ። ምን አልኳት ይላል። ስሙ ነው። በጣም ድንቅ ስም ነው። እሺ ይሄ ስም ክዳል ወዳጅ፣ ክዳሽ ይሆን? ለዚህ ዘንድሮ አይሰራም እኮ ስሙ በያመረብ ያለን ቢንጆ ኢየሱስ ምድር አይሰራም። ምክንያቱም ክዳው የአምልኮ መልክ ያለንን እኮ ዘንድሮ አለ ነው። የአምልኮ መልክ አለን። የአምልኮ መልክ ካላቸው ኃይሉን ክዷል የተባለ ስሙ የሚሰራ እንደሆነ ያወቀው ለምን እንትትሰረጋለ? አንተ ስሙን ጠርተህ ሶፍት ወርውረው ይሰራል።
ለምን ሰራ አትበል። ስሙን ጠርተህ ዘይቱ ላይ ስሙን ጥራና ልቀቀው፣ አፍሰው። ይሰራል። የጠራነው ስም ነው፣ ዘይቱ አይደለም። ይሰራ የጠራነው ስም በሱ አልፎ እሱ በነከበት ይደርሳል። ገብቶ ካደረክ ነው። ዝም ብለህ እንትና እንዳደረገ እንዳትሞክር ብለዋል ብለህ ደግሞ እንዳትቀጥል። መጀመሪያ ስሙን ታመን። ስሙን ስትጠራ የያዝከው ነገር ይባረካል። ስሙን ስትጠራ ልብስ ረጅም ጊዜ ትለብሰዋለህ፣ ውበቱን መልኩን ሳይቀይር እንደ ጸና ታደርገዋለህ። አንተ እኔ ገኩ ከ10 ዓመት በላይ ያሉ ልብሶች አሉ የሚለብሳቸው፣ ሁሌም አዲስ ነው። ለብሼ ቢወጣ ዋው አሪፍ ልብስ ነው የለበስከው ዛሬ ይባላል። ሃሌ አውቄ ነው ወዳጅ። ታዲያ ምን ላድርግ? ለምን ወጪ የሚያበዛ እንታንተ ቀያየረ ገዛች ምናምን እያረፍ ልለብስ ነው። ታዲያ ስሙ ነው አያስፈልግም። ስሙ እንደ እኔ አምነዋለሁ። በሚበላ ላይ በሚጠጣ ላይ በሚያደርገው ሁሉ ላይ ስሙን ይጠራዋል። ሲበላ በውስጤ ያለውን ጀርም ሁሉ ይጨርሳል። ስሙን ጠርቼ ነው የበላው። መድኃኒት ያደርገዋል። ሃሌሉያ። ውስጥ ያለውን ወስፋትን ይገላል። አሜባይን ይነቃቅላል። ጸልይ ብላ ክኒኒ እንኳን ሐኪም ብዙ ዋጋ ከፍሎ ኬሚካል አድርጎ ሰርቶ ብዙ መድኃኒት ያመጣላት ትውጦ የለም። እስቲ አንተ ቤት ላይ ሰርተ ሆድን ሲቆርጥ ምግብ ጸልይ ብላ ቁርጠቱን ንቅል ነው ያስወግደዋል። ስሙ ኃይል ምን ኃይል አምናችኋል? ዛሬ ኪደናል እኮ ስም እያለን እናፍርበታለን። አንዳንድ ሰው ሃይማኖት ምንድን ነው ሲባል እንደሚያፍር ሁሉ ኢየሱስ ማን ነው ሲባልም ያፍራል። መድኃኒት ነው ማለት ይፈራል። ጌታ ነው ይላል። ጌትነቱን ግን አምነው አይደለም፣ በልምድ ነው። በልምድ አትጥራ፣ አምነህ ጥራ። ምን አይነት ታምናለህ? ጌታ እንዲህ አሉት አይደል? ስምን አልካድምና ይለዋል ጌታ ሲናገረው ለዚህ ለፊልድልፊያ ቤተክርስቲያን ለአማኞቹ ምን ይላል እግዚአብሔር? ጌታ ስሜን አልካድክምና ይለዋል። ምን ማለቱ ነው? ምን ማለቱ ለመስላችሁ? በሰዎች ፊት ክርስቶስን መመስከር ማለት ነው። ስሙን እንድጠራ ታፍራለህ። ኢየሱስ አይደል ዳግም ተወልዳል ስንል የሚመስለው ሰው እንደዛ ነው። እንዴት አድርጌ ልግባና ኢየሱስን ነው የሚገልጥልህ? የኔ አባት የተባረከው ስሙ እንደ ዘይት ነው አይደል አለችው ዘማሪው። በፈተና ጊዜ መቆሚያችን መቆሚያ በትር የለም እኔ ቤት መቆሚያ ከዘራ በፈተና ጊዜ መቆሚያ መደገፊያ እንዳንወድቅ የሚደግፈን የሚያቆመን ነው። ስሙ ኃይል አለው። እምነትን አለመተው ነው። ይሰራል። አዎ ስሙን ስጠራ እንትና ላይ ያለው ክፉ ይነቀላል ብለህ እመነው። ሳታምን ድሮ እንዴት ይለቃል? ጉባኤ ላይ አሁን አብሮ አይደል የሚያመልከው? እዚህም ውስጥ እኮ ይኖራል እኮ። እኔ ብኖርም እንድጨው አልፈልግም ከሰውየው ላይ። ቀስ ብሎ እንትን ለቆ እንዴት ነው የሚጸልየው? ልክ ሻወር ስትወጡ የሰውነት ጠረናችሁ እንደሚሄድ ከእናንተ ላይ ሳታውቁ ያ ስም ስትጠራ ለቆ ሂድ እንጂ ሚዲያ ላይ አይደረግም። አጥፊ ነው እሱ። ስሙን ስትጠሩ ያንቧርቃል፣ የሌለውን ሁሉ ያቀባጥራል። አንተ በጣም አዋራጅ ነው። ማያደርገው ነገር የለም። ክቡር የሆነችውን ሴትዮ ክቡር የሆነውን ሰው ሱሪ ያስወልቃል፣ ቀሚሷን ያስወልቃል አደባባይ ላይ። ባለጌ መንፈስ እሱ ባለጌ ነው፣ አዋራጅ ነው። ይህን ሰውነትን ሊያዋርድ ትውከት ነው እኮ የሚያመጣባችሁ። ትውከት ይለቃል ጉባኤ ላይ። ስርዓት የለውም። ቅድም ነፃ የነበረች ሴትዮ ምንም ያልወረሰችው እንድታስታውቅ ያደርጋል። እንድንጠላ ማለት ነው። ግር እንድንል ሌባ በሉት፣ አትፍቀዱት። አሁን አየላ ብዙ ጊዜ ተጠንቀቁ። አየላ አንዳንዱ ለጋግላል ለቃል ብሎ በቪዲዮ እያሳየ በመስኮት ከፎቅ ላይ ቢወረውራት ምን ልትይዛት ወይስ ጌታ እንዲያረጋ ልትል ነው? ልትመሰከር ነው? ስታፕ ስርዓት አዙ። ጥበብ ይጎለናል። አሊያ ዝም ብላችሁ ልጅቷ ላይ ካለ ምልክት ስጡና በቃ ለቆ ሂድ።
ቀጥ ብሎ መውጣት የሚችል ነው እኮ መንፈስ። ካልጮኸ በቀር ሰይጣን አልወጣም የምትሉን እንዴ? ሳይጮህ ቀጥ ብሎ ነው የሚወጣ። ሳይጮህ ይወጣል። በደምብ ስሙ። እኛ ያለንበት ስፍራ መቆምም የለበትም። ስለዚህ ይህንን እምነት አለው ወይ? ዛሬ እምነት አለን። እንዲሁም ጌታ በማቴዎስ ወንጌል የተናገረውን ታስታውሳላችሁ? ምዕራፍ 10 ቁጥር 33 ላይ እንዲህ የሚል ቃል አለ። በሰዎች ፊት የሚክደኝን እኔም በሰማይ ፊት እክደዋለሁ ነው የሚለው። ዛሬ በሰው ፊት እመን ስንል ሰዎች ያምኑ። በሰው ፊት እመን፣ በሰው ፊት እንዳትክድ ተጠንቀቅ። ስለ መጽናት ነው። በቃሉ የሚጸና ሰው ከፊት ደጅ ከክፋት ፊት ነው የሚቆመው። ከከፍታ ነው ላይ ነው የሚቆመው። በጣም ሊቆ ነው የሚሄደው። እነሆ ከፊት ከምን ደጅ በፊት ነው የሚለው። ራዕይ 3:8 ላይ ምን የሚል ቃል ነው አለ? እስቲ ለጥፉልኝ። ራዕይ 3:8 ምን ነው? ከምን ደጅ ላይ ነው ይቆማል የሚለው ለጥፉልኝ። የሚለጥፍ የለም እንዴ? እኔ መጽሐፍ ላይ ከርኩኝ በሞባይል እየተጠቀምኩ ነው። ኖትን ያልተጠቀምኩ እኮ መጽሐፍ ላይ ያው ከቴንኪ ተባረክና ስራዬን አውቃለሁ። እነሆ ማንም ሊዘጋው የማይችል የተከፈተ በር በፊት አድርጌያለሁ። ኃይል ትንሽ ቢሆን መሆንን አውቃለሁ። እነሆ ቃልን ጠብቃልና ስምን አልካድክምና አይደል ምለው 8 ላይ ኦኬ። ስራዬን አውቃለሁ። እነሆ በአንተ ፊት የተከፈተ በር ነው ምለው አይደል? የተከፈተ በር እግዚአብሔር የተከፈተ ደጅ ይሰጣል። በር ክፍት እንዲሆን ያደርጋል። ማንም ማይዘጋውን ነገር፣ ማንም ማይከለክልን ነገር እግዚአብሔር በእንተ ላይ ይሰጣል። ብዙዎች የማይከለከል ዝማሬ፣ የማይከለከል መገለጥ፣ የማይከለከል ተአምራት፣ የማይከለከል የጥበብ ቃል፣ የእውቀት ቃል፣ የማይከለከል ትንቢት ተናጋሪ፣ የማይከለከል ሰባኪ፣ የማይከለከል መምህር፣ ነቢይ፣ የተለያየ ጸጋ የሚገለጥባችሁ ሰዎች ያደርጋቸዋል። ማንም ከልካይ የማይኖር መቼ እግዚአብሔር የተከፈተን በር እንዲያዘጋጅ። የተከፈተ በር ማለት የአገልግሎት እድል ነው። የአገልግሎት እድል በፊቱ ማገልገልን፣ በህዝቡ መካከል እሱንና የእሱን የሆነውን መናገርን፣ ማድረግን፣ መግለጥን፣ በእናንተ አገልጋይነትን እግዚአብሔር ይሰጣቸዋል። መቼ? በቃሉ ከጸናችሁ። በቃል የማይጸና ሰው ወዳጄ የበረከት መንገድ ይሰጣችኋል። በረከት መንገዳችሁ በረከት አለው ይሆናል። ስትጡ በረከት አለው፣ ስትጡ በረከት አለው፣ እረፍት አለው፣ ነገር ያደርግላችኋል። ትዳራችሁ እረፍት አለ፣ ልጆቻችሁ እረፍት የሚያሳርፍ። እናንተ ሰዎች አደራችሁን በእግዚአብሔር ቃል ላይ ጽኑ። በእግዚአብሔር ቃል ስትጸኑ እግዚአብሔር በሚሰጣችሁ ነገር ሁሉ በር ይከፍታል፣ በረከት ያደርጋል። በረከት ልጆች በልጅ ትባረካላችሁ። ልጆቻችሁ ወልዳችሁ የሚቅበዘበዙ አይሆኑም። እውነት እላችኋለሁ፣ የማይረቡ አይሆኑም። እናንተ ሰርታችሁ ያገኛችሁ ነገር በረከት ያለው ነው የሚሆነው። ምን ከሆነ ዘንድሮ ባሁን ቆም ብለህ ራስን ፈትሽ። ራስን ልመልከተው አትርቼ ሌላውን ትቼ አይኔን ወደ አንተ ወደ ራስ መልሰው፣ ወደ አንተ መልሰው። ምን አለኝ ከሰው? ሰው ወደ እግዚአብሔር አይኑን ካነሳ ራሱን ማት ጀምራል። መስታወት ነው እግዚአብሔር። ስለዚህ የበረከት መንገድ ያደርግላችኋል። ሌላ የድል መንገድ ይኖራችኋል። በኑሯችሁ፣ በነገራችሁ፣ በመውጣት መግባታችሁ፣ በምትሆኑ ሁሉ ከእግዚአብሔር ጋር ከቃሉ ጋር ከጸናችሁ አሸናፊ ትሆናላችሁ። የምትማረኩ አትሆኑ።
የምትማርኩ ትሆናላችሁ፣ የምትገዙ ትሆናላችሁ። የሚጸና ሰውን እግዚአብሔር ይጠቀማል። ከጸናችሁ እውነት እላለሁ በእናንተ የዕለትን ነገር ለትውልድ ያስቀምጣል። የጊዜን ነገር ይሰጣችኋል። የዕለትን ነገር በእናንተ ላይ ያስቀምጣል እግዚአብሔር። ስለዚህ ምን ሁኑ? በቃሉ ምን እንሁን? በቃሉ ጽና በሉ። ውስጥ ቀስ ጻፉ። በቃሉ ጽና። ሰው በቃሉ ሊጸና ይገባል። የሚጸና ሰው እግዚአብሔር ይጠቀማል። እግዚአብሔር እንዲጠቀምሽ ትፈልጋለሽ? እግዚአብሔር እንዲጠቀምሽ ትፈልጋለሽ? በቃሉ ጽና። በቃሉ ጽና። በቃል የሚጸና ሰውን እግዚአብሔር ይጠቀማል። እውነት እልሃለሁ ትጠቅማለህ። የምትጠቅም ሰው መሆን ትፈልጋለህ? በዚህ ትውልድ መካከል ጠቅመ ማለፍ ትፈልጋለህ? በቃሉ ጽና። እውነት እልሃለሁ ብዙ ማይጠቅሙ አሳስ ገሰሱ ነው ቤቱ ላይ ሞሉ። ከጥቅም ይልቅ ጉዳት የሚያበዙ፣ ከጥቅም ይልቅ ራሳቸውን የሚደልቡ፣ ከትውልድ ይልቅ ራሳቸውን ከፍ የሚያረጉ፣ ከክርስቶስ ይልቅ ምንም በእነሱ ላይ ከፍ የሚል ምን ስለሌላቸው በቃሉ ስላልጸኑ። ስለዚህ ይህ የሚያሳየን እግዚአብሔር ለታማኞች ጥበቃ አለው። ጥበቃ አለው። ከታመናችሁ ሁሌ በገባችሁበት በወጣችሁበት የእግዚአብሔር ጥበቃ በእናንተና በእኔ ላይ የሚሆነው መቼ ነው ካላችሁ በቃሉ ከጸናን። በቃሉ ከጸናችሁ ጥበቃ ይበዛላችኋል። መላእክት ይታዘዛሉ። እነ ገብርኤል እነ ሚካኤል በቃ ዙሪያችሁ ላይ በቃ ሰፍሮ ነው የሚኖሩት። እነ ሚካኤል እየተፋለሙልህ፣ እነ ገብርኤል ከእግዚአብሔር ዘንድ ዕለት ነገር አንተ እንዳትሸወድ አሊማን ያልኮን የምትጠራጠር ነገር ካለ ብቅ እያሉ አይዞ ይለዋል፣ ይነግረዋል፣ ያለበትን ያሳየዋል። ስለዚህ ዛሬ እግዚአብሔር የሚፈልገው ትልቅ ኃይል አይደለም፣ በቃሉ የሚጸና ልብ ነው የሚፈልገው። በቃሉ የቆመው የጸናው ሰው ነው የሚፈልገው። ያንተ ትልቅነት፣ ያንተ ዶክተርነት፣ ያንተ መጋቢነት፣ ያንተ ወንጌላዊነት፣ ያንተ ሐዋርያነት፣ ያንተ ምናምንነት አይደለም። እግዚአብሔር የሚፈልገው በቃሉ አሁን በዚህ ዘመን ላይ አብሶ በእኔና በእናንተ ዘመን ላይ እግዚአብሔር ማንን እየፈለገ ነው ካላችሁኝ እንዲህ ብሎ ይለኛል። ለኔ በቃሉ የጸናውን ሰው ፈልጌያለሁ ነው። አሁን እግዚአብሔር ሰው ፍለጋ ላይ ነው። እስከዛሬ ፍለጋ ላይ ነው። ምን አይነት ሰው? በቃሉ የጸናው። በቃሉ የጸና ልብ ያለውን ሰው ይፈልጋል እግዚአብሔር። የቱ ጋር ነው? ከሚፈልግ ጊዜ ላይ ከሚገኙ ውስጥ ይሆን ወይስ ከሚያጡት ውስጥ ነው የምትሆነው? ከታጡት ውስጥ ፈልጎ ካጣን አስቸጋሪ ነው። ሰው አጣው ይላል እኮ በዘመናት መካከል ሰው አጣው ይላል እግዚአብሔር። ዘንድሮም እግዚአብሔር ሰው አጣው ነው ማለት። አንዳንድ ቀን ኧረ እኔ ያለው አይደል እደለዋለሁ። እኔ ምናልባት አልጸና ታሆን። ስለዚህ ራስን ልመልከታ። ዛሬ ተመልከቱ ወዳጆቼ፣ እግዚአብሔር ይህን ይፈልጋል። ስለዚህ ቃሉን እንጠብቅ፣ ስሙን አንካድ፣ በፈተና እንጽና። እንዲህ ስንሆን ነው እግዚአብሔር የማይዘጋ ደጅ ይከፍትልናል። የማይዘጋ ደጅ፣ የማይቆም ምንጭ፣ የማይቆም በረከት፣ የማይቆም የቃሉ ግልጠት፣ የማይቆም የሱ ህልውና ከኛ ጋር ሁሌ ይኖራል ማለት ነው። ያ ይሆን ዘንድ በእግዚአብሔር ቃል ምን እንሆን? ጽና። በምን? በቃል። ጌታ ይርዳን። እንጸልያለን። አባቱ አንተ ትልቅ ነህ፣ ትመክረናለህ፣ ሁሌ ታስታውሰናለህ፣ ታሳስበናለህ፣ ትፈልገናለህ። በእንዲህ መልክ ዛሬም ከኛ ጋር ስላለ ምስጋናችን ለስም ይሁን። እናከብርሃለን፣ ከፍ እናደርግሃለን። ክፉዎችን ስለመታህ፣ አመፀኞችን ስለመታህ፣
እኛን ደግሞ ልጆችን ስለወደድከን ከትናንት ከአምና ከካቻምና ይልቅ ከዚህ በቀረልን ዕድሜ ላይ እንደሚገባ በቃል እንድንጸና ዘንድ ልታሳስበን በዚህ መልክ ስለመጣህ በመካከላችን ስላለ ከፍ በል። ለዘላለም ከፍ እናደርግሃለን። ከፍ በል። እንወዳለን። ባርህን ደግሞ እርዳኝ። በዚህ በቃል እውነት በመጽናት ወደፊት መራመድ መሄድ ይችል ዘንድ እኔም ባሪያህ እህቶችም ወንድሞችም መንቀሳቀስ ይችሉ ዘንድ አቅም ጉልበት ካንተ ዘንድ ይብዛልን። በኢየሱስ ስም ጸልየን አሜን። ተባረኩ።